ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሎሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንዴ እየነገርከኝ ነበር? ለምን ዋሻኸኝ? እኔ ሄዳለሁ ሎሌ እዛ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? ነገሮችን እየፈለክ በቃ ተወሱን ተው በቃ እሺ ተው። ፕራንክ ማድረግ እኛ እንድትመጣ ስለፈለግን ነው። ኤፍሬም እንድመጣ ከፈለግ መምጣት ትችላለህ ወይ? በቃ አለቀ እኮ። ማልችል ሆነ አልችልም እላለሁኝ። መምጣት ካለብኝ እመጣለሁኝ። በቃ የሚያስገድደኝ የለም አይደል እንዴ? እንዴ በእንደዚህ አይነት ነገር ትቀልዳላችሁ ሁለታችሁ? ተረጋጋና ምንም አመሰግናለሁ። ሌላ ጊዜ ያገኘዋለሁ። ልጄ ነው ሌላ ጊዜ አንዴ ነው ባለፈው የመጣኸው። ከዛ በኋላ አግኝተው ማታውቅም። ኦኬ ኖርማል ነው። ለልጅ ለምን ጊዜ ይኖርህ አልኖርህ አለ። ግን ደግሞ በዚህ በመጣበት አጋጣሚ ተረጋግተህ በቃ ትሄዳለህ። ምንድን ነው በዚህ መሀል ልክ ማካበድ አስፈላጊ አይደለም። እርግጠኛ ነሽ? ግን ልክ ያደረግሽው ልክ ነው ያደረግሽው። ልክ ላይሆን ይችላል እኮ ግን ደግሞ በጣም አንተ አጋነንከው። እንዲህ የሚጋነን ነገር አላደርግም። እንደዛ ደግሞ ከተሰማ ሰው በቃ ተረጋጋና ምሳም ትበላለህ። እዚሁ ቡና ምናምን አፍልተህ ከዛ ትሄዳለህ። ልጅህንም ከልጅ ጋርም ተጫውተህ ትሄዳለህ። በመጀመሪያ ደረጃ ተረጋጋ። እዚህ ጋር ምን አይነት ቀልድ ነው? ምን አይነት ቀልድ ነው? እንደዚህ አይነት ቀልድ እናንተ ተቀላልደን እናውቃለን? አሁን እኛ እኮ ቀልድን እኮ አይደለም። ቀልድ ምን አለ? ከዚህ በላይ ምን አይነት ቀልድ አለ? ቀለድክ እንጂ በደንብ አድርገን የቀለድከው። መርሳት አንችልም። ምንም ነገር እኔ እንዴት ተጨንቄ እንደመጣሁ ታውቃለህ? እሺ መኪና ነገር ብጋጭስ እንዴት እያበረርኩ እንደመጣሁ እኔ ነኝ የማውቀው። ለአንተ ሁሉም ነገር ቀላል ነው እንዴ? እንደ እኔ ቤት ማምጫ መንገድ በእንደዚህ አይነት መንገድ ነው። በቃ ከሁለታችሁ በኋላ አንዳችሁ በቃ ተረጋጋና ሰላም ለማድረግ ሞክሩ። እኔም ወሽቱ ለምን አስፈለገ? በጣም ትገርማለህ። እግዚአብሔር ለእኔ ወሽቱ ለምን አስፈለገ? ምን ትሰራለህ እዚህ? ምን ትሰራለህ? አብርሃም ይቅርታ አድርግልኝ። እኔ ይቅርታ አድርግልኝ። አንተም አለክ ማን ነገራችሁ? ሰው እዚህ እንደመጣሁኝ ምንም አውቀው ነገር ትሰማኛለህ? በጣም ምክንያቶችን እየፈለግ አዳምጠኛ። እንዴ አዳምጠኝ። መዋሸት አይጠበቅብህም ነበር እኮ። እኔ ልጅህን እንዳታገኝ ከለክልሃለሁ። ከስራ ቦታ ስራ ቦታማ እንደሆንክ ነገርከኝ እኮ። በጣም ነው እንደ ስራ ቦታ። ኧረ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ለምን ግን ቁርጡን አትነግረኝም አብርሃም? ለምንደምትኝ ቆይ በመጀመሪያ ተረጋጊ። ችግራችን አረጋጊ። ማን የነገራት ነው? እኛ አብርሃም ምንም ተከታትለህም ከሆነ ጠይቀን። አንቺ በዚህ ልክ አታምኝም። ሲቀጥል ደግሞ ምንድን ነው የሰው ቤት ዘው ብሎ መግባት? ስርዓት የለሽም። ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው። ቤት ድረስ ዘው እንድል ያደረገኝ ገባ። እኔን መዋሸት ለምን አስፈለገ? መምጣቱ ናክል እኮ እንደዚህ እኮ አስወረደ። ሄርሜላ ምንም እኮ ሳያደርግ እኮ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከተ ነገር የለም። ግን ደግሞ ይህን መዋሸት ይጠበቅብን ነበር። ጠዋት ስደውልልህ ስራ ቦታ እንደሆንክና ስራ ቦታ ነበርኩኝ። ሄርሜ አሁን ነው የመጣሁት ያልኩሽ እኮ ነው። ገና አንቺ ከመምጣትሽ እዚህ ቤት መምጣትህ እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሎሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እየነገርከኝ ነበር? ለምን ዋሻኸኝ? እኔ ሄዳለሁ ሎሌን እዛ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ? አንዴ ይቅርታ አድርጊልኝ። አንቺ ፍቃድ በጣም አይጠበቅበትም። ይቅርታ ገብተሽ እናውራ። እየተበጠበጠ ነው። ምንም ማውራት ነገር የለም። ግን ደግሞ እኔ እንደዚህ የምትዋሽኝ አይመስለኝም ነበረ። ስለምወድህና ስለማፈቅር ነው እየተገባ እየተወጣ እያልኩኝ ያለሁት ገባ። ስለምፈራልህ ነው ነገሮችን በጣም አንተ ለምንድን ነው መንገድ የሚገባ ወይ ለምን? እሺ ልስማክ ልንገርሽ፣ እኔ ስራ ቦታ ነበርኩ። አሁን የመጣሁት ገና እነሱ ችግር ተፈጥሯል ቤት ብለው የጠሩኝ አሁን ነው።
አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም ችግር ተፈጥሯል ብለው ደግሞ ይኸው እነሱ ናቸው። ሁሌ ምክንያት እየፈጠር ዛሬ ምናልባት ነገር ተፈጥሮ ሆን ይችላል፣ ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያበቃ ሊቀጠልክ መስሎኝ ነበር። ነገር እኮ አያስብልሽም። መብቱ እኮ ነው ልጁ መጠየቅ። ልክ ነው። እንደዚህ የሚያስብል ነገር የለም። አይምጣ ነው እንደ ምትይው ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው? ምን እስኪያደርግ ነው? ይሄ ቤት እኮ ለእሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። ኤፍሬም እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜ አላውቅም ማለት አንደኛ ልጅህን ስለምታገኝ ማለት ነው። ግን ለእኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን እኔ መጣሁ። ይሄ ነገሮችን ለመረዳት ሞክር። እኔ ምንም ማውቀው ታሪክ የለም። እነሱ ናቸው ይደርታል። መጥፎ ጊዜ እያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ። በቃ እኮ ተረጋጊ። ቀርመሽ በመጀመሪያ ደረጃ አንቺ እንደዚህ ብትሆኝ ምታሚውና ማታሚው ነገር እዛው መጨረስ ቻለሽ። ቤቴ ግን መተሽ እንደዚህ አይነት ውቃት እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሲቀጥል ሌላ ነገር ከምታወሪ ለምን እንደጠራሽ ዝም ብሎ ዘውሮ ብሎ ይገባል እንዴ? እሺ ለምን እንደጠራሁህ እኮ እየነገርኩህ ከልጅ ጋር እንዳሳለፍና እናንተ ጉዳይ አለን። አንተ ማውራት ስፈልግ እሷ ቤት ዘው ብዬ ገብቼ አላውቅም። ገባችሁን? ይመጣል። ስለዚህ ስነ ስርዓት ነው ይፈልጋል። በምን ፍጥነት አብረን ይሄንን ነገር እኔ መጥቼ እኔ እዚህ ቤት ድረስ መጥቼ አንተን አጥቼ ብዋረድ ይቀለኝ ነበር። ገባሁ? እነዚህ ስላገኘሁ በጣም ነው የምታሳፍረው። በጣም ነገሮችን ምክንያት እየፈለግ እሷን የምታገኝበት ነገር ምክንያት እየፈለግ ነው እንጂ ልጅን ውጭ ላይ እንደምታገኘው ምናምን ነበር አይደል እየነገርከኝ ነበር። ታዲያ ሁሉ ውሸት ለምን አስፈልግ? ለምን ቁርጤን አትነግረኝም? ዋሽቼሽ አይደለም አንዴ ሰምቲኝ ምንድንም ነገር አንብላ እየተከታተለች ማታምሳሁ እኔ ለምደ ማስረዳት አንተ ጻነ እንዴ? በዚህ ልክ ተከራረደ ምንም ተበላሽ የምረዳበትም ነገር ምንም ነገር የለም። ግን ደግሞ አንድ ነገር አንደርስታንድ ካረከኝ በጣም እንድረዳህና በጣም ከጎን ለመሆን እየሞከርኩ ያለው ገባህ? ሞኝ ነው እንዲህ የሚመስልህ? ቆይ እኔ በዚህ ያህል በጣም ማሰብ ይሄንን ሁሉ ነገር እዛ ውጭ ማውራት ትችያለሽ። አሁን እዚህኛ ፊት ምንም እንደዚህ አይነት ወሬ ማውራት አይጠበቅብሽም። ኤፍሬም በእግዚአብሔር አስረዳት ያለውን ነገር አስረዳት። እኔ አብርሃም ለእኔ መዋሸት አይጠበቅብህም ነው እያልኩ ያለሁት ገባህ? ውሸቱን ምን አመጣው? አንድ ሰው እኮ እውነታ ካለው ምንም ችግር የለውም። ልጄ ላይ እየሄድኩ ነው ካልከኝ ዛሬ የማየት ፕላን አልነበረኝም። ልጄ ማየት ፕላን አልነበረኝም። ስራ ቦታ ነበርኩኝ። ችግር ተፈጥሯል ብለው ደውለውልኝ ነው ወደዚህ የመጣሁት። ሄርሜ እንዴ በእግዚአብሔር ተረጅኝ። እያወራ ነበር አይደል? እንደ አብርሃም እኮ እኔ አሁን ነው ከላይ የመጣሁት። አሁን አይደል ኤፍሬም የመጣሁት? ነገር አድርጌ አሁን አይደል የመጣሁት? የነገርኩት እኮ ነው። አሁን እኮ ነው ገና ጥሪ ሲገባ ነው አንቺ የገባሽ ወደዚህ። እንጃ እኔ ይሄ ውሸቶች ይሄ በቃ እንደዛ ሳይሆን አብርሃም በጣም 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 በብዙ ምክንያቶች እሷ ለማከርከን ያለው ገባ። ነገረኝ እንደምወይ ካትፈልግ እንኳን ብዙ ነገሮችን አሳልፈን መቀበል አልችልም። በቃ ነገር አታውሪ። እሺ እኮ ልጅን እንዳታገኝ እኮ እየከለከልኩ አይደለም። በደንብ አንደርስታንድ ካደረግከኝ አዳምጠኝ። በደንብ አንደርስታንድ ካደረግከኝ እዚህ ቤት ያስመጣ ምንም ጉዳይ የለም ነው አይደል እንዴ? ልጅ አለው ጉዳይ አለው። ልጅ አለው ግን ደግሞ በቃ ልጁን ላያገኝ ነው የመጣው። ለምን ሌላ ነገር ልጁን እንዳያገኝ እየከለከልኩት አይደለም። ግን ደግሞ እየከለከልሽው ነው እንጂ ምናልባት ደግሞ ልጁ ባይኖር ወይ ልጁን ደግሞ ዛሬ አግኝቶ ቢሆን ነገ ደግሞ ምን አይነት ነገር እንደሚፈጠር አላውቅም። ቀን በቀን እኮ መቀባብረም እንዴ ቀን በቀን ቤት እኮ እየመጣ አይደለም። እቤት ስለመጣና ስላልመጣ አይደለም እየሰማኸኝ ነው። ቀን በቀን እየፈጠርክ ሩታ የምታገኝበት መንገድ ትክክል አይደለም። ካልበዛ ቁርጤን ንገረኝና አዳምጠኝ። ወይ ትንገርሽ እሷን ልጥራ ምንም ችግር የለውም። በቃ እሷ ከምትመጣ ነው የሚሄድ። በቃ ልቀቅልኝ። በሩን ክፈትልኝ። በቃ እኔ እንዴት አድርጌ ልቀበል ነው የምትፈልገው አብርሃም? ቆይ እንዴት አድርጌ ነው ልቀበል? መዋሸቱንስ ምን አመጣው? እኔ ለልጅ መጥፎ ነኝ? እኔ ለልጅ መጥፎ ነኝ? ልጅን አታገኝ ንውሷ ጋር እንደዚህ ያስፈል ምናምን እንልካለን። ይቅርታ በጣም ብዙ ነገር እየፈጣሽ ነው የሚልና እባክሽ ጉዳይሽን ውጭ መጨረስ ትችያለሽ። እባክሽ ይቅርታ ማየት ነገር አትረብሽኝ ፕሊዝ። በጣም ታገስኩሽ። በጣም በጣም ጮሽ ነው ያወራሁት ያለሽ ገባሽ? ስለዚህ ተረጋግተሽ ማውራት የምችል ከሆነ ተረጋግተሽ አይ ካልሽ ደግሞ ራስሽን አረጋጊ። ምንም የተፈጠረ ነገር የለም። እያስረዳሁሽ እኮ እኔ በዚህ ልክ ጠብቅ አብርሃም እኮ የመጣሁበትን ምክንያት ደግሞ እየነገርኩሽ። ጠዋት ደግሞ ዋሽቼሽ አይደለም። ጠዋት አውርተናል፣ በስልክ አውርተናል። ልክ ነሽ። ግን ደግሞ እኔ ስራ ቦታ ነበርኩኝ። አሁን የመጣሁት እንዴ ከፈለግ ካላመንሽ ጠበቃዎቹ እንዳይቂታ
ታች ላይ አብራሪ ሁሉ ማሳመን እኮ አይጠበቅብም እንዴ? ለምን ማሳመን የማይጠበቅበት? እኔ እኮ ሚስቱ ነኝ አይደል? እና ማለት ነው ይጠበቅብሻል። ሚስቱ ከሆንሽ ማለት እኮ ለመተሽ እንደዚህ አይነቱ ካለ አትፍጠሪ። የነገረሽ ነው ከአንድ ሁለት እኮ ደጋግሞ እየነገረሽ ነው። አሁን የመጣው እኮ እያልሽ ነው። ይኸውልህ ኤፍሬም፣ አንድ ከተፋታ ሰው ይህን ያህል መቀራረብ ተገቢ አይደለም። መች ተቀራረበ እንዴ? ልጁና ልጁ የሚያገናኛቸው ከሆነ ከልጅ ውጭ ያለፈ ነገር ቤት ውስጥ ሄርሜላ፣ አንድ ነገር ልንገርሽ፣ ገና ለገና አብርሃም ከሩታ ጋር ተገናኘና ወደ እሱ አይመለሳ ብሎ ፍራቻ ከያዘሽ እሱ ራስሽ ውስጥሽ ላይ እስከዛሬ ያመቅሽው ነገር ነው። ሰው ገብቶሻል። ያ ነገር ነው እያሱ ከሎት። ስለዚህ ያሰብሽው ነገር እዚች ጋር አታውሪ፣ የሆነውን ነገር አውሪ። ፈርተሽ ከሆነ አብርሃም ወደ ሩታ ፈርተሽ ከሆነ እሱን ያላቅም አይምሮሽ ነው የሚያውቀው። ብፈራም ባልፈራም እያየሁ ነው ያለው። ገባ? ብፈራም ባልፈራም እያየሁ ነው ያለው።